ጋሼ? እየሆነ ያለውን ነገር ልትነግረን እንችላለን? መላክ የነበረባቸው ንብረቶች እስካሁን እንዳዴ እንኳን አልጀመሩም። የተላኩትም ንብረቶች እስካሁን አልተረከብክም። መቼ ምን ያህል ዶላር እንደፈሰሰባቸው ተረት አልተረትልህም። ክብሮም፣ የከበቡ ሴቶች ከጸጉር እስከ ኩላሊታቸው እንኳን በታትነው ሲሸጣቸው ሂሳቤን አይተኩልኝም። ይገባኛል ጋሼ። የድርጅቱን ወንበር የያዘው ሰውዬ በጣም ተጭኖኛል። እሱን ገፍትሬ ካላባረርኩ ነገሮችን በፍጥነት ማስኬድ አልቻልኩም። ልጅ ክብሮም፣ ለድርጅቱ ያፈሰስነው አክሲዮን ግዢ እኮ ለዛ ወንበር ነው። ዳግመኛ አልጠይቅም። ያን ሰው ከቻልክ በስብሰባ ካልቻልክ አቅፈህ ስምህ ወደዚህ ላከው። እኔ ስራዬን ብቻ ነው የምፈልገው እኮ ጋሼ። ምን አሉ? አብረው ያሉት ሴቶች ቆንጆች ናቸው አለ። ስማ፣ ያ ሳሙኤል የተባለ ውሻ መርዶውን መስማት ይፈልጋል። ከመሽ መርዶ ጥሩ ነው ማለቴ ባህላችን አይፈቅድም ብዬ እኮ። እንዳትጠጊኝ! ሂጂ አንቺ ገዳይ! ሂጂ ከዚህ ሂጂ! ሂጂልኝ! እንዳትጠጊኝ! እሷ ገዳይ ናት። አባትህን ትወደዋለች፣ በእኔ ትቀናለች። አስወጣልኝ! አንተ ትገልብኛለህ! አዝናለሁ ወንድሜ። አሁን እናትህ እንዴት ናቸው? ደህና ነች። እቤት አስተኝቻት ነው የመጣሁት። ስላረፈድኩ እንግዲህ ሶሪ። እርግጠኛ ነኝ ለስብሰባ ሁሉም ሰው ተዘጋጅቷል። አዎ፣ ግን ይህን ክፍተት እንዳይጠቀምብህ ተጠንቀቅ። በጉጉት እየጠበቀ ነው። አያስጨንቀኝም። ይሄ ቦታ በትክክል ለእኔ የሚገባኝ ከሆነ መነኝ ይቀመጥበታል። ካልሆነ ግን የሆነውን መሆን ይችላል። ወንድሜ፣ እኔ ማገላገል አልችልበትም። መደረብም ካለብኝ ከአሁኑ ሰውነቴን ላላቅ። አቤት ሸማኔት። መቼም ይሄ ፊት ደብሮች ሳይሆን አፕታይት እንዲከፍትልሽ ነው። አረ እዚህ ከባድ ዱላ አለ። አረ መጣው። ዱላውንም ለመቻል ቢሆን መብላት አለብን። መጣው ሸማኔት። ስንተማመንበት የነበረው የካምፓኒያችን ስራ አስኪያጅ አቶ ሳሙኤል 40 ደቂቃ አርፍዶም ቢሆን ደረሰ። ስለዘገየ ሁላችሁንም ይቅርታ ጠይቃለሁ። ትንሽ የግል ጉዳይ አጋጥሞኝ ነው። ተው እንጂ ምን ነው? ማዘር ደህና ናት? ስለ ጥያቄ አመሰግናለሁ። መጀመር እንችላለን ነው። አቶ ሳሙኤል መጥቷል።
እንግዲህ ዛሬ ስብሰባ የጠራኋችሁ ምክንያት ድርጅታችን እንደሚታወቀው አገር ውስጥ አሉ ከተባሉ ካምፓኒዎች አትራፊ እና ትርፋማ የሆነ ካምፓኒ ነው ያለን። ለዚህ ደግሞ አቶ ሳሙኤልን በጣም አመሰግናለሁ። ነገር ግን ካምፓኒያችን ውጪ ካሉ ካምፓኒዎች ጋር ግንኙነት በማድረግ ምርቶቻችንን ማስረከብ አለብን። እዚህ ቅርብ አገሮች እንኳን ምርቶቻችንን ማቅረብ አልቻለም። ለዚህ ደግሞ ትልቁና ዋነኛው ተጠያቂ የአቶ ሳሙኤል የአመራር የእውቀት ይሆን የግል ችግር አላቅም፣ የዛ ምክንያት መሰለኝ። ይቅርታ ክብሮም፣ ጉዳዩን በደንብ ግልጽ አድርገህ ታብራራልናለህ? ልክ ነው። ካምፓኒያችን የወደፊት እቅዱ ላይ በቻርተር እንዳስቀመጠው በጥራትም በአቅምም ከሀገር ተሻግሮ የውጭ ሀገራትን ትኩረት መሳብ ነው። ለዚህ ደግሞ በእቅዱ መሰረት እየተጓዘ ነው። ከዓለም ጋር ለመወዳደር እኮ መጀመሪያ ከራስ ጋር መወዳደር አለብን። ይህን የሚያክል የእኛን ትልቅ ካምፓኒ የሚመራ ሰው ዛሬ እኛን 40 ደቂቃ ጎልቶናል። ነገ ግንኙነት ከምንፈጥራቸው ትላልቅ ካምፓኒዎች ጋር ከሲኦዎቹን ወይም የካምፓኒውን ባለቤቶች ስንት ደቂቃ ይጎልታቸዋል ነው ጥያቄ። ክብሮም፣ ይህ እኮ በሰው ልጅ ህይወት ውስጥ የሚያጋጥም ጉዳይ ነው። ለምን ትኩረትን ስራው ላይ አታደርግም? ስራዬ ላይ ነው ያደረኩት። ትኩረቴን ስራዬ ላይ ነው ያደረኩት። ያንን ሁሉ ገንዘብ አውጥቼ ትልቁን አክሲዮን መግዛቴ ስራዬን ስለማከብር ነው። ትርፋማና ሰክሰስ የመሆን ህልም ስላለኝ ነው። ነገስ አቶ ሳሙኤል ይህንን እንደማይደግሞ በምን ያረጋግጥልናል? አያረጋግጥልንም። ምክንያቱም እናቱ እብደቷ መቼና የት እንደሚነሳ የያዛት ሰይጣን በስተቀር ማንም አያውቅም። አፍህን ዝጋ ድድብ። ሳሙኤል ተረጋጋ፣ በቃ ስብሰባ ላይ ነው ያለን። ልጅ ነው ቶ የተናገርኩት አማርኛ መሬት ላይ የቆመ እውነት ነው። ምናልባት ለጥሩ ሰራተኝነት ይሆናል እንጂ እንደኛ አይነት ትላልቅ ካምፓኒዎች ስራ አስኪያጅ መሆን የሚችል ጭንቅላትም እውቀትም የለውም። ስለዚህ የድርጅቱን ኃላፊነት ለኔ ቢሰጠኝ ጥሩ ነው። እሺ፣ ስብሰባችን ለዛሬ ተቋርጧል። ሳሙኤል በሌለበት ምንም አይነት ሀሳብ መስጠትን መቀበል አንችልም። ክብሮም፣ አሉኝ ይጠቅሙኛል የምትላቸው መረጃዎች ሁሉ ይዘህ በቀጣይ ስብሰባ መገናኘት እንችላለን። አመሰግናለሁ። አሰብኩት። እንዴት አንድ በድህነት ሲወራጭ የነበረ ግለሰብ የራሱን ችግር ከመፍታት ይልቅ የካምፓኒ ችግር ይፈታል ብዬ አሰብኩ። መልሱ ይህንን ታታሪ አገልጋያችንን በክብር ሸልመን ያለችውን የአክሲዮን ጥሪት ዳጎስ ባለ ገንዘብ ገዝተን ወደ ተሻለ የኑሮ ሂደት ውስጥ ማስገባት ነው። በቃ ጨረስክ? አልጨረስኩም። እናቱ በማይድን በሽታ እየተሰቃየች ከምን ጊዜውም በላይ የልጇ ጊዜ ያስፈልጋታል። አለበለዚያ እብደቷ እየጨመረ ይኸውልህ፣ ስሟን አትጥራ ሰይጣን። ይኸውልህ የኔ እናት ሳታፍ ሳሙኤል አይደለች። ሳሙኤል እሺ፣ ሳሙኤል ሳሙኤል ይሄ ካንተ አልጠብቅም። አንተ ሁለተኛ ፎቅ ወጣሁ።
እንዴት ነው? እንደፈራሁት ነው አይደል? ያደነዝ ነው አይደል? በነገር ያደነዘዘህ ቤቢ፣ ስለሱ አታንሳብኝ። እሱን ለመርሳት እኮ ነው አንተ ጋር የመጣሁት። እሺ፣ ምንድነው የተፈጠረው ነገር? ምን ሆነ ነው ስጣራ እስካሁን ድረስ ቻርጀርን ረስተህ ነው? እንካ ጆሮዬን በምላስሽ አደንቆረሽው እንዴት ብዬ ልስማሽ? ደረቅ። እኔ ስለሱ አዘንኩለት። ቀኑን ሙሉ አብረው ቁጭ ብለን ለምታደነቁረው እኔ እንደሆነ አንዳንዴ ነው እችለዋለሁ። ተቀደድኩብሽ አይደል? ልቀደድ እንጂ የመጋረጃው መቀደድ መሰለኝ ከሰማይ ጋር ፊት ለፊት ያገናኘን። በእኔስ መቀደድ ምን እንደሚፈጠር በምን አውቃለሁ? እንግዲህ አቦ ሸማኔ እያልኩ ላጥ የምለው ጓደኛዬ እሷ ናት። እሷ ጋር ነው የምመጣው። አለቃዬ፣ ጓደኛዬ ሳሚ ታወቁ። ትዝታ ሳሚ፣ ስላወቅሽ ደስ ብሎኛል። አመሰግናለሁ። ማለቴ እኔም ሱቅ ነው። እንመጣለን መጣን። ማድረግ የምችለው ነገር እያለ ለአንተ ተራሱ መጨነቅ አስፈላጊ ነው? ክብሩም እኮ ነኝ። ማድረግ ያለብኝን የትና መቼ እንደሆነ ለይቼ የማውቅ ሰው ነኝ። ይሄ ውሻ ቆሻሻ ጉዱሌ ብዬ ነው ትንሽ ልታገሰው ብዬ ነው። አረ ክብሩ በፍጹም አይሆንም። እንዲህም አይሆንም ማለት መለመንም ባለበት ሰዓት እኔ እጅ መለመን እችላለሁ። ይሄን ሰርቼ ካልበላሁ እንዲሰራው ሊባል ነው እንዲህ ነው የሚሆነው እንዴ? ግድ የለም ትንሽ እንታገሰው። እንዳልክ አንተ እንደተመች መሆን ያለበት አንተ ባልኩ ሰዓት ይሆናል። ማሚሙጭ ልጅሽን አታውቂውም ነበር ማለት ነው እንዴ? ገና ሲያያት እኮ ነው እንደተተኮሸ ሰሚዝ ቀጥ ብሎ ቆመው እንጂ ምን ነክቶት ነው ልጅ ምን ዞረበት እያለ ፍዝዝ ድንግዝ ብሎ ነው የቀረልሽ። የኔ ልጅማ በጣም ቆንጆ ስንቱን በፍቅር የጣለ መልከኛ ነው። ምናልባት ፈገግታዋ ይሆናል ያፈዘዘው። አባቱም ፈገግታ ይወድ ነበር። ፈገግታዋ በስማም ፈገግታ ቢሉሽ ፈገግታ ነው እንዴ? በረዶ የመሰለ ጥርሷ በስማም ስንቱ ሰው እንደተባላባት። ምን መባላት? ለማስታወቂያ ነው ማሚሙች፣ ለማስታወቂያ እኮ ነው። ይኸውልሽ ጥርሷ ነጭ አጫበረዶ የመሰለ ነጭ ጨረቃ የመሰለ ጥርሷን ፈልቅቅ ስታረበስ አቤት በእኛ ወተት ነው እንደዚህ ጥርስሽ የነጣው፣ በእኛ ጥበት ነው እንደዚህ ጥርስሽ የነጣው። ክሊኒኮች ውስጥ ብትይ ደግሞ ተፈጥሮ እንኳን እንዲህ አይነት አደራደር የላትም። በእኛ ክሊኒክ ነው እንዲህ ጥርስሽ ተስተካክሎ የተደረደ እርስ በርሳቸው ሲባሉባት፣ በዚህኛው በኩል ክሊኒኩ፣ በዚህኛው ወተት ቤቱ ስንቱ ልጅ ማለት ነው። ልጅቷን እንደሌለችበት እያነሳ መርፌ እንዳታስወጋት። ምንም አላልኩም እና የእሷን ስም ማንሳት አይሰለችም? ታቤታ እኮ ስለ ልጅቷ እየነገርኳት እኮ ስንቱ እንደተንጫጫ ስንቱ እንደተባላ። የምን ጩኸት? ምንም ጩኸት የለም ናቴ። ጩኸት አስተኛኝ። እሺ እና ዛሬ በዚህ ጠዋት የመጣኸው
አለቃ የሥራ ሰዓቱ ተቀይሮ ነው ወይንስ ደግሞ እዚሁ አድረ ነው? የምን ወደዚህ ማለት ነው? ቁልጭ አትበይ እንጂ እንዴ! ለምን እንደመጣውማ ገብቶሻል። እንዴት ነው? መልከኛ ነው አይደል? ምንም ተወሩ አለቃዬ ነው። ምን ማን ትያለሽ? ምን ያልባነንኩ መስሎሽ ነው? ግማሽ አካሉን እኮ በአይንሽ ተሸክመሽው ስትሄጂ እጅ ከፍንጅ ይዤሻለሁ። አንቺ ምን አይነት ሰው ነሽ? ረጅም አበራሽበት። ምን ዋጋ አለው? መብራቱን ያየው የለም እንጂ። ኧረ አይቼዋለሁ። ኧረ በደንብ ነው ያየሁት። ጓደኛዬን አንቺ ፊት አላማን ብዬ ነው እንጂ እኔም አይቼዋለሁ። የእሱ አይበስም ብለሽ ነው? የአይሱዙ መብራት እኮ ነው የሆነብሽ። እሱም ድርቅ አወራችሁ እንዴ? ምን በእናትህ እሱ ምን አለ? አይ ምን ይለኛል? ቅድሚያውን ለአንቺ ልስጥሽ ብዬ ነው እንጂ የሆነ ነገርማ ብሎኝ ነበር፣ ረሳሁት። በጌታ ምንድን ነው ያለ? ኧረ ቆይ ሰከን ቆይ እንጂ ይሄ ምን ጥልፊያ ነው? ያዋከቡት ነገር እንዳይመጣሽ ሰከን። እድሜው ረጅም ነው ደግሞ። አቤት ቦስ፣ ሸማኒት ጋር ነኝ። እሺ ድጋሜ መፋጠጥ እድሉ ተፈጥሮልሻል። ወጣ ብለሽ ታይዋለሽ። አንተ ታመራለህ እንዴ? እንዴት ጭራሽ እኔ ወጥቼ ወንድ ላይ ጭራሽ? ይሽ ተደፋፈርን፣ በጣም ተደፋፈርን። እኔ እንኳን አለቃዬን እንዲህ ብዬ የማዘዝ ምንም መብት የለኝም። ከፈለግሽ ሌላ ግን ሜዳሽ ድረስ መጥቶ ሜዳሽ ላይ መጥቶ በሜዳሽ ነጥብጥጥ ያለች በእኔ በደጋፊሽ ፊት እኔ እያለሁ የመልስ ጨዋታው ይከብድሻል። በኋላ አዝናለሁ። ሌላ ቀን አመቻችልሻለሁ። ሸማኒት እንዴት ገመትክ? እንዴት ጠረጠርክ? ለነገሩ መኪናዬን ስቀማኝ ሌላ ምን መሄጃ አለኝ? ዞሬ እዚሁ ነው እንጂ። በቃ ያው ሰዓቱም ስለረፈደ ከወጣህ እዚህ ትሆናለህ ብዬ ነው። ልክ ዛሬ ስራ መግባት አልፈልግም። የሆነ ቦታ ሄደን ቁጭ ብንል ደስ ይለኛል። የሆነ ቦታ? አይገርም የሙድ መገጣጣም። ልክ እሷም እንደዚሁ እያለች ነበር፣ ደብሮኛል ዛሬ ምናምን እያለች ነበር። ቆይ እስኪ አንዴ። ምን ልታደርግ ነው ታዲያ? ቆይ ቤቢ ስራ ተያዝ። ሄሎ ወይ ደወልኩልሽ። ምን? አይ ሳሚ ዛሬ ደብሮኛል ስራ መግባት አልፈልግም ሲለኝ አብረሽ እንድትሆኚ ልጠራሽ ነበር። ቤቢ ምን እየሰራ ነው? ምን? አይ በቃ ተይው በቃ ብቻችን መሆን የምንፈልገዋል። አይ በቃ ትምጣ ወይ አብራን መሆን ከፈለገች ትምጣ። አይ በቃ እሺ። አይ አብራን ትሆን ችግር የለም ብሏል። ነይ ቶሎ በይ፣ ታች ቆመናል። እሺ መጣ። እሺ ነይ፣ እየጠበቅንሽ። ምን ባለጌ ልጅ ነህ ግን አንተ። እኛ ብለህ እንደገና ትምጣ። ተው እያልኩህ አይደል? አሁን ነቃው። መቼም አላስቸገርኳችሁም አይደል? በጣም ነው እንጂ አስቸገርሽን እንዴ! ኧረ አንድ ሰላማዊ መኪና ውስጥ የሚለበልብ ምላስ ሚጥሚጣ የሆነች ልጅ ብትገባ ምን ሊፈጠር እንደሚችል ታውቂያለሽ? አስቸገርሽን፣ በጣም ነው ያስቸገርሽን። አላስቸገርኳቸው ትላለች እንዴ ደግሞ አፏን አውጥታ አስቸገርኳቸው። አይ ያን ያህል አትመስለኝም። እንችላታለን። ኧረ አይደል? እኔ ይሻላለሁ ለማወቅ እኮ እንጂ አሁን ባለው አየር ግን የወንዶች ምላስ ነው የተቃጠለው። ኧረ እኔ ካሁኑ ባመልጥ ነው የሚሻለኝ። አላልኩም ወንድሜ? ነዳው። ቆይ ይሄ ሰውዬ ምን የተለየ ነገር ቢያደርግላችሁ ነው ከካምፓኒው በላይ የምትጨነቁለት? መቼም ከማናችንም በላይ ይሄን ካምፓኒ ያደገበትና የሚረዳው እሱ ደግሞ ይሄን ካምፓኒ አባቱ እንደመሰረተው አትዘንጋ። የኔም አባት ከሱ አባት ባልተናነሰ ለዚህ ድርጅት ዋጋ ከፍሏል። አንድም ቀን ስለኔ አባት ስታነሱ ሰምቻችሁ አላውቅም። ተመልከት፣ የድርጅቱ 40% የኔ ነው። አሁንም ትንሽ እንኳን አታከብሩም። ይሄ የክብር ጉዳይ አይደለም፣ ክብሮ
የሚገቡትን ጥሬ ዕቃዎች ሁሉ ያለሱ ፊርማ መረከብ አንችልም። ጥሩ። የደረሱት ዕቃዎች በማቆያ ይቆያሉ። ለሚመጣው ኪሳራ እሱ ብቻ ሳይሆን አንተ ራስህ ተጠያቂ ትሆናለህ። ያለን ቀን ዛሬ ብቻ ነው። ከጭነቱ ላይ የኛ የሆኑትን በጥንቃቄ ለይታችሁ አስገቡ። በፍጥነት ወደ ምርት ቦታ መድረስ ስላለባቸው ነው። ይኸውልህ ስማኝ፣ ስትከፍቱት በጥንቃቄ ተለጣፊ ዕቃ መኖሩን እንዳታስታውቁ። ቴንክ ዩ። ምግብ ምን ያህል ቢከፋ ነው አቃችሁ እንደዚህ ተባብራችሁ ወረዳችሁበት? ትሬው አፈረ እኮ። መቼም ታዛቢ ቢኖር ኖሮ ይሄኔ ታሪክን ትሰማው ነበር። ዛሬ እኔን አፍሮ ነው መሰለኝ ብዙም አልበላም። ለነገሩ እኛ በልተናል። አንቺ ነሽ እንደውም ያልበላሽው። ወይ አላጎረስናት። የምሬን እኮ የሆነ ነገር ለምናቸው እንዴ? ኧረ በቃኝ። ኧረ መጣመር። አንቺ አለሁ እኮ ቤቢ ነኝ እኮ እዚህ ነኝ፣ የትም አልሄድኩም። ባንዴ ኧረ ተይ፣ ነውር ነው። እኔ ሳልኖር የሆነ ነገር ተፈጠረ እንዴ? ቤቢዬ አንዴ የምታጠባ ቤት ደርሰን እንምጣ። ለዚህ ሲሆን ቤቢዬ በእኔ ተነሽ። አልጨረስኩም፣ አንተ አልጨረስኩም። የትም እንዳትሄጂ። አይዞህ አትደንግጥ። ምን አስደነገጠ? ድንገት ስላየሁ ነው። እያሳፈርከን እኮ ነው። እያሳፈርከን ነው እናንተን። ተይ እንዴ! መቼም እዛ ከኖርሽበት ከአሜሪካን ጎረምሶች ይሻላል አይደል? አንተ ከዛ እንደመጣው ነግረኸዋል እንዴ? አይ ኧረ አልነገርኩትም። ያው ሸማኔ መሆንሽን ሙያውንም አረካ በስደት ሄደሽ እንደተማርሽ ይህንን ነገርኩት። ቤቢ እንዳትዋሸኝ። ነግረኸዋል? አልነገርከውም? ኧረ እኔ አልነገርኩትም። እንዴ በቃ ሸማኔ ዋጋ ነኝ እሷ ጋር ነኝ የሚሄደው። ይህንን ነው የምለው። እሱም ማናት ምንድናት ብሎ ጠይቆኝ አያውቅም። በእውነት ትዝሙች ምንም ስላንቺ አውርተን አናውቅም። እንጃ። እኔ ግን ፊቱ ላይ የማይበት ነገር የሆነ ያወቀብኝ ነገር እየመሰለኝ ነው። በደንብ እኮ ነው የሚያየኝ። ለነገሩ እኔ የማየዋለሁ። አሁን የካምፓኒው ስራ አስኪያጅ ፍቃድ ጠይቆ ፈታ እያለ ነው ቢባል ማን ያምናል? ይሄ አንተን የሚመለከት ጉዳይ አይመስለኝም። ጭነቱ ከወደብ እዚህ ደርሶ ተጎልቷል። አንተ እዚህ ተጎልታል። ይህ ሁሉ የሆነው የሚረከባቸው አቶ የሚመለከተው አካል እኮ ጭነቱን ከማንቀሳቀሱ በፊት ሊያሳውቀን ይገባ ነበር። ያም ሆኖ የነገር እንረከባቸዋለን። አሁን ወደ መጣበት ጉዳይ ግባ። አውቃለሁ ሳሙኤል፣ ያንተ አባትና የኔ አባት በተራቸው ዋጋ ከፍለውበታል። አሁን ደግሞ ተራው የኔና ያንተ ዋጋ መክፈል ነው። አንተ አሁን በተራ ዋጋ እየከፈልክ ነው። አሁን ደግሞ ተራው የኔ ነው። ካምፓኒው ወንበሩን ልቀቅልኝ ነው የምልህ። ይሄ የቦርድ ውሳኔ አይመስለኝም። ኦኬ፣ እረዳሃለሁ። አንተ አባትህን አጥተሃል። እናትህ በህመም እየተሰቃየች ነው። የካምፓኒውን ያለህን ድርሻ ብዙውን ከፍለ ያለች ጥቂት ነች። ያችንም ቢሆን ጥቂቷን እኔ በውድ ዋጋ ገዛዋለሁ። ወንበሩን ስጠኝ። እንዳታስበው ሁሉም ነገር ሊስተካከል በጣም ጥቂት ጊዜ ነው የሚቀረኝ። ሁሉንም ድርሻዎች ጠቅልዬ እገዛቸዋለሁ።
ያኔ አንተና እናትህ ጎዳና ትወድቃላችሁ። ትሰማኛለህ? ችግር ሳይፈጠር ይህንን ቤት ለቀህ ውጣ። ወደድክም ጠላህም ያንን ወንበር ትሰጠኛለህ። ውጣ። እሷ ናት ባሌን የገደለችው። ተረጋጊ። በጣም ተወደዋለች፣ በኔ ትቀናለች። እቺ ምንቀኛ ባሌን መልሽልኝ። ሂጂ የልጄን አባት አምጪው፣ አምጪው። ተረጋጊ እቲ ተረጋጊ። ምንቀኛ ምንቀኛ። ሂጂ ተረጋጊ። እንዴ ተረጋጊ። ይሄው ሳሚ መጣ። እንደውም እሷ ናት አባትን የገደለችው። ተወደዋለች፣ በኔ ትቀናለች። እኔ ቆንጆ ነኝ አይደለ እኮ ንገራታ። እንዴ እኮ ቆንጆ ነኝ። አባቴ ይወደኛል አይደል? እሺ በቃ እንትንም ይገሉብኛል። እሺ እንትን እንዳትሄድብኝ ይገሉብኛል። ማንም አይገድልሽም። በቃ ተረጋግሽ። አሁን ጋሼ በደስታ ፊቱ ፈገግ ሲል አይታየም? አሁን ሊሆን ይችላል። ነገስ? ነገስ ነገን አብረን እናየዋለን። ያ ተንከሲስ ከጥፍሩ ጀምሮ ህመም እንዲሰማው ለማድረግ ተዘጋጅ። ደውሉን ብቻ ተጫኑ። ጉልበቴ ገና ነበር። ጠንካራ ነበርኩ። አባቴ ነገ ከሱ የተሻለ በጣም በርካታ ስራ እንደምሰራ ይነግረኝ ነበር። እናቴ የኔ ደርሶ በሰላም ወጥራ አይዋጥላትም። በሱ ምክንያት ሁል ጊዜ ይጣሉ ነበር። ታዲያ ይኸው ተስፋ ያደረገብኝ አባቴ በሰው ተገሎ የትም ወድቆ ቀረ። የኔን ብስጭት እንኳን መቋቋም ማትችለው እናቴ በአባቴ ሞት እንደምታዋት ሆናለች። ነገ ተረክበ ዓለም አቀፍ ስም ዓለም አቀፍ ዝና ታሰጧል ያለኝ ድርጅት ይኸው ከእጄ ሊወጣ አቋፍ ላይ ደርሷል። አቅም አነሰኝ። ጠንካራ ነበርኩ ግን ደከመኝ። አሁን መሆን ያለበት ይመስለኛል። እሺ ታዲያ ከዚህ በላይ ምን ልጠብቅ? በእናትህ ወደ እኔ ቤት ውሰደን፣ ማረፍ አለበት። ተኛ። ጓደኛዬ እንደዚህ ሲሆን አይቼው አላውቅም።
ሰዎች ተስፋ ሲቆርጡና ሲደክሙ ከችግራቸው በፊት ለማጽናናት እሱ የችግሩ ተጋፋጭ ይሆን ነበር። እሺ ዛሬ ለሱ ማን ይድረስለት? እኔ ምን ላደርግለት እችላለሁ? ምንም። አይዞህ፣ ሁሉም ነገር ይስተካከላል። አሁን ማረፍ ስላለበት ነው። ይተኛ። ነገ ሲነሳ ማድረግ ያለበትን ያውቃል። ይተኛ። ረፍት ያስፈልገዋል። ከተኛ ብዙ ጊዜው ነው። ሲነጋ እንዳያስብ ንገሪው። እሺ ለእናቱ ነው ያለው። ዛሬ ከአንቺ ጋር ይሁን። እሺ አደራ። እሺ ምንም ችግር የለውም። ይተኛ። አዎ እዛ እንሄዳለን። ሄሎ ጋሼ። ኖ ጋሼ፣ እንድታምነኝ እኮ ብዙ ጥሪ ያለው። ኖ እመነኝ፣ ከዚህ በላይ ብዙ ማድረግ እችላለሁ። አምናለሁ። ለዛም ነው ብዙ የታገስኩ። የአሁኑ ስራ ከብዙ ቦነስ ጋር ገንዘቡ ገቢ ሆኖልሃል። ግን በምንም መልኩ ያ ልጅ ከወንበር ሽሚያቸው የዘለለ ስለ ስራው ማወቅ የለበትም። ያ ከሆነ ሁሉ ነገር ነው የሚበላሸው። እመነኝ ጋሼ፣ በፍጹም ሊጠረጥር አይችልም። የኔና የሱ የግጭት ታሪክ የጀመረው ከአባቶቻችን ጀምሮ ነው። አሁን በቅርቡ ሁሉም በእጄ ይገባል። መልካም። መቼም እነኛ ቆንጆ ቆንጆ ሴቶች አሁን ያስፈልገዋል። በታብል ምን ነው? ቆይ ይህ ሰውዬ አንተ ላይ ነው ወይስ ቤቱ ላይ ነው ካሜራ የገጠመው? ቆይ ግን መውጫ መግቢያችን ጋር ያስቀመጠው ሰው ይኖራል? ግን ቆይ አለቃ የት ቢሆን ነው ውሎ እንደ ነብይ የሚነግር? ጓደኛዬ፣ የማይደፈር ጥያቄ አትድፈር። መጀመሪያ ስለኔ ጠንቅቀህ አወቅ። ይቅርታ አለቃ። አለቃ እንዳሉት አሁን ቆንጆ ቆንጆ ሴቶች ያስፈልጉናል። እውነትህን ነው ጓደኛዬ። ቆንጆ ቆንጆ ሴቶች አንተን ፈታ ማለት ነው ያለብን። አስቴር ይቺ አረፍ በይ፣ ተኛ እንጂ። አይ አንተንማ ትቻልተኛም ከነቃይ ታስቸግርሃለች። አሁንማ ቁልጭ ብለሽ እንደዛ ካሰብሽ ወይ ተነስተሽ ቀፊና ሙቅኛል ያሻያፊ። እሺ አረ ተረጋጊ። እዛው እንጂ እንኳን ነቃቅተሽው እንደዚሁ ነው። ደግሞ በስንት በጸሎትና ባሳር የተኙትን እንቀስቅሳቸው ማዘር እና ሻይ ብላፍላለን። ሻይ አይሻልም? ሌላ ነገር ከሚፈላ ሻይ አፊ። መተቃቀፉን ሌላ ጊዜ እሺ። ፎቶ ስንነሳ ፎቶ እንነሳለን። በደንብ ከነ ድምጻችን እሺ። ሻይ ላፍላለን። አፊ አቤት 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 አቤት። ሳይቸግረኝ ነካክቼ እሳት ልቀስቅስ። ትኩሳታ መረረች እኮ ባንዴ። ምን ቢከርምባት ነው እባካችሁ። ፈጣሪስ እንደው ምን ይላል? ምን በሽተኛ እዚህ ተኝቶ። ኧረ ይቅር በለኝ ጌታዬ።
እናቴስ ተነሳ እንዴ? ምን አይነት የማረባ ሰው ነኝ? እንዴት እናቴን ትቼ በወጣሁበት አድራለሁ? አይዞህ ቤቢ፣ እዛ ነው ያለው። አንተ ማረፍ ስለነበረብህ ነው። አስቸገርኳቸው አይደል? በጣም ይቅርታ። መቼም ትረጅኛለሽ። ጾሜን ስላሳደርከኝ ጉዳይ ግን ከቤቢ ጋር ብናወራበት ምን ይመስላል? ሳልወቅስሽ መቅደምሽ ነው። በላውን ተነስና ሻወር ውሰድ። ስራ ከመግባት በፊት እናትህን ማየት አለብን። በምን አይኔ ነው ማያት? በእናትሽ አላርክሽም ታዲያ? አሁን እሱ ነው እኔ ነኝ አንቺ ልጅ ገና ለገና ቆንጆ ሴት አገኘሁ ብሎ አዳሩን አድሮ ያሁን መጣ። አየሽ እንዴት አደረች? ሁሉም ነገር ቤቢ ነግሮኛል። ጠላፊዋ ናት የምትጠየቀው። አንዱን ብቸኛ ልጄን ጠልፋ ለምን እንደወሰደችው ታስረዳለች። እኔም እንደዛ እያሰብኩ ነበረ። ደግሞ ራቴን አላበላችኝ፣ ባዶ ሆዴን ያሳደረችኝ። ቤቢ ቁርስ ስሪና ቁርስ እየበላን ስላዳሩ እናወራለን። ቅጣት ነው። እሺ ማዘር። ማዘር? ኧረ እማዬ በይ። እማዬ ብለሽ ጥሪ። አስቶ ኩሽናውን አሳያት እስቲ። እሺ ማይ በየዚህን ያህል ንፋስ ካገኘሽ ወደ ውስጥ እንግባ። እንዴ እናት ቆይ እንጂ ስላዳሯማ እናውራ። ዝም በለኝ። ምን አዳር ነው? በቃ ሻወር ወስጄ እመጣለሁ። አሳመምከኝ እኮ። ምን ሆነሽ ደግሞ እንደዚህ ስትፍለቀለቂ? እንዴት ነው የሚያምርብሽ? እንዴ ምንድነው ነገሩ? እንዴ ማንን ለማስቀናት ነው? አብሬሽ ያደርኩት እኔ ባለቀ ሰዓት መጥቶ የሚስምሽ እሱ። እሱን ሀገሬን እያሸየ ልራመድ እኮ ትንሽ ነው የቀረኝ። ይኸውልህ እንዴ ምን ሆነ ነው? እንዲያውም ቆንጆ ባልፈልጉልኝ ሸክም አንኩባቸው አስቸገርኳቸው አይደለች። የኔ እናት ለምን እንደዚህ ትያለሽ? ከአንቺ ውጭ በዚህ ምድር ላይ ማን አለ? የቱንም ያህል ጣፋጭ ብትበላ እንደ ጤና ጣፋጭ ነገር የለም ልጅ። ሳሚ እኔ ልጅ ጤናህን ይስጥ። አሜን። የኔ እናት ቤቢ አንተም ኑርልኝ። አሜን። ኑርልኝ። ምንድነው እሱ? ቢያንስ እንኳን ምርቃቱን በፍትሃዊ ክፍፍል እንከፋፈል እንጂ እንደ ቡና ቁርስ ቆሎ ዝም ብለህ ትዘግናለህ እንዴ? አሜን ትላለህ እንዴ? እኔንም ይመለከተኛል እኮ ምርቃቱ። አሜን እናቴ አሜን። አንቺም ረጅም እድሜ ኑሪልኝ፣ ረጅም እድሜ። ለየትኛው ጊዜ እሱን ሙሽር አድርጌ በቃ በዛ መዝጋት ነው። ተይ እናቴ እንደዛ ይባል። ደግሞ ቆንጆ ናት። የምን መሽኮርመም ነው? አሁን የሰራችልን ቁርስና እንቅመስ። ሴትነቷን እንቅመስ። በደንብ ነው እንጂ ሙያ የሌላት ሴት ማን እንቀበልም? ሙያዋን አይተን ቀምሰን አጣጥመን ነው። እንደዛ ከሆነ ባብል ይሄንን ሽማግሌ እናሽጎደጉደዋለን።
አንተ መስሪያ ቤት የለመደብህን የሹፌር አበል ቤት ውስጥ ታመጣዋለህ እንዴ? ታዲያ እንዴ ኑሮ ባበል ነው። ደሞዝማ ከውሃና ከመብራት አያልፍም። ባበል ነው እንጂ መኖር አባቴ። አይ ልጄ ቆንጆ ሴት ሳትሆን ቆንጆ ልብ ያላት ትዳር የሚጸናው በለባም ሴት ነው። ልክ እንደኔ እናቴ አምሽ እንዴ? ልጄ ልክ እንደ አባቱ በጣም መልከኛ ነበር። ስንት ሰው ማግኘት ይችል ነበር፣ ግን እኔው ላይ አረፈ። ሴተኛ ዳሪ ነሽ አላለ፣ ድሃ ነሽ አላለ። ከነ ኮተቴ ስብስብ አድርጎ ይኸው ለዚህ ለማዕረግ አበቃኝ። ደረሰች። እሺ እናት፣ እንደዚህ አትሁኝ፣ እንደዚህ አይነት ነገር አታስቢ። ያምሻል አልኩሽ አይደል? እንደዚህ አትሁኝ፣ ያምሻል። እሺ እሺ። ማይ ይልቅ አሁን የትዝጌን ጣፋጭ ቁርስ ነው። እሺ። አላልኩሽም እናቴ አላልኩሽም? ሙያውን የቀመሰ ያጣጣመ ነው የሚያውቀው። አላልኩሽም? አልነገርኩሽም? ያው እንብላ። ተነስ። አትስራት ያዝ እንጂ ስለምን መቅመስ መቃመስ ነው? መቅመስ ያው ፍርፍር ነው። ምን ይሆናል ብለን ለምን ቡና ቀማሻቱ? ግን እንደዚህ ጣፋጭ ቡና እዚህ ቤት እንዳለ አላውቅም ነበር። ለነገሩ በአንድ ድንጋይ ሁለት ወፍ። ጠበቃውን ግን በተገቢ መንገድ ማውራት ሳይኖርብን አይቀርም። ዶክመንቶቹን ማየት ይፈልጋል። በዛ ላይ ደግሞ አይኑን መግለጥ አልፈለግም። ጠቀም ያለ ገንዘብ ስንሰጠው አይደለም አይኑን የሚስቱን ቀሚስ ይገልብልሃል። ገንዘብ አንድ በአንድ አክሲዮኖችን ጠቀም ባለ ገንዘብ መግዛት ፈልጋለሁ። ሁሉንም ማጠቃለል ፈልጋለሁ። ንገረው፣ ሰፋ ያለ ቦርሳ ይዞ እንዲመጣ ንገረው። በርከት ያለ ገንዘብና ጥሩ ስልጣን ሰጠዋለሁ። ማንሽ ጥፍጥ ያለ ዳሌ ቡና ነይ ድገሚኝ። ዳሌ ስለ ዳሌውማ አንተ አውራ። ምን አሳነስ እንደሚጣፍጥ ከሆነማ እየመጣ ይሰራልኝ። እንደው እኔ የጎረምሳ ምግብ ሰጥቼታለሁ። ወደሽው ነው? እንደዚህ ከጣፈጠሽማ በቃ የኔን ስፔሻል ሰርቼ ነው ማቀምስሽ። እሺ። ግን ላንቺ ብቻ ነው። እሺ። ለነዚህ ሀሜተኞችማ እንዲህ በቀላሉ አላቀምስም። ዛቻው ላንተ ነው። እንዲህ በቀላሉ እጅ አልሰጥም ነው ነገሩ። አላቀምስም። ሰዓቱ እየሄደ ነው። ቆንጆ ቁርስ ከበላን ወደ ስራ መሄድ አለብን። እሺ። አንቺም ከዚህ ላይ ተነስተሽ አረፍ በይሻ። እሺ። ተባረኩ። እግዚአብሔር ይስጥልኝ። ሰላም ግቡ። ተባረኩ። ተዛመዱ በላሽ። ለመዛመድ እኮ የሆነ መስተጋብር ያስፈልጋል። አትዙ ሰላም ግቡ። በቃ እሺ። ተዛመዱ አይሻልም? ያልተዛመደ መቼ ይበረክታል። ለመዛመድ እኮ የሆነ መስተጋብር ያስፈልጋል አይደል? አትዙ ካንተ በላይማ አይዛመደኝ የለም። በጣም አመሰግናለሁ ጓደኛዬ። እየወጣን አይሻልም? ከበላን ከጠጣን ሰዓቱን ሄደ።
ትናንት ጭነቶቹ ባሉበት ማድረጋቸውን የቦርዱ አባሎች አውቀው ለምን እንደዘጋዩ ጥያቄ እንዲያነሱ ክብሮም የበኩሉን ጥረት አድርጓል። አንተም ተገቢው መልስ እንደሰጠ ተስፋ አድርጋለሁ። ሳሙኤል አባት አብዝቶ ከሁሉም በላይ ስራውን የሚወድና ከገንዘብ ይልቅ ለክብሩ የሚኖር የተከበረ ሰው ነበር። አመሰግናለሁ መስፍን። ከአባቴ የቅርብ ሰዎች እንደዚህ አይነት መልካም ወሬ መስማት ለኔ ደስታም ኩራትም ነው። አሁን ግን ከሁሉም በላይ የገንዘብ አቅም ትልቅ ትርጉም አለው። ምናልባትም ነገም ማሰብ እንዳንችል አድርጎ የሚያሰክር ገንዘብ ብዛት ዛሬን ተጠልፈ እንድንወድቅ ሊያደርጉ ይችላል። ምናልባት ደግሞ በተቃራኒው ነጋችንን ሊያስበው ይችላል። ዋናው ነገር እኛ በቂ ተስፋ አለን ወይ ነው። መስፍን አክሲዮንን በተሻለ የገንዘብ አማራጭ ለመሸጥ ካሰብክ አትጨነቅ። አየህ ህይወት እንኳን ወደ ኋላ ሸሽተን ወደፊት በድፍረት እየተጋፈጥን ልናሸንፋት ያልቻልናት ቀበጥ ናት። ገብቶሃል? ቀበጥ ሆናለች። አቶ መስፍን ምን ተናገራችሁ? ብቻችሁን ነው የሚያወሩት? አይ ስለ አክሲዮኑ ሽያጭ ሊያወራኝ ፈልጎ ፈርተው ነው። እኔም እሱን ነው የምፈራው። ሌሎቹ መቼም የሁሉ ትርፍ ትተው ይሄዳሉ ብዬ አላስብም። ያንተን ጥንካሬ እያወቁ ምን አደረግልኝ? የገቡት እቃዎች ላይ ምንም የታየኝ የጥራትም ሆነ የመጠን ጉድለት የለም። ነገር ግን አንዳንድ ያልተወጡልኝ ጉዳዮች ላንሳግናል። ሙሌ 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 እንዴት ነህ? መቼም አንተ እያለህ ተረካቢና አስረካቢ እረፍት አያገኝም። የገቡት እቃዎች ካምፓኒያችንን ይመጥናሉ? የያዝኩት ሪፖርት በቀጣይ ምርታችንን ከአፍሪካ ቀዳሚ ሊያደርግ የሚችል ኳሊቲ መሆኑ ነው። መልካም ቀን። አንዳንዴ እኮ እኮራብሃለሁ ሳሚ። ባለፈው ለተጫኑት ጭነቶች በበጀትከው በጀት ላይ ቅሬታ ነበረኝ። አሁን ግን ለጥራት ያለህን አመለካከት ሳየው አደንቃለሁ። ይቅርታ ቢሮዬን ላጋራ ጉዳይ ስላለኝ መውጣቴ። ለትንሽ ጊዜ ነው ሳሙኤል። አይንህ እያየ ይህንን ቢሮ ለዘላለም ለቀህ ትሄዳለህ። እሺ በቃ እደውልልሃለሁ። ቻው። እስቲ አሁን መሳቁን መንከትከቱን ተይና እስቲ ምን አውርቶች ነው እንደዚህ የምትንተከተኪው? እስቲ ፍንቅንቅ ያደረገሽ ምንድን ነው? እስቲ አብራሪልኝ። እኔ በገዛ እጄ አስተዋውቄ እንደዚህ ጦጣ ነው እኔው ራሴ? ወይ መድኃኒዓለም! ምን ቀን ነው ያኔ እናንተን ያስተዋውበት? በስመ አብ! ራሴ እጅ አዘርግቼ ተዋወቁ ብዬ እውነት አልታወቀኝም ነበር። በቃ እንደውም አንተ ከመጣ ከዚህ በኋላ ስልክ እንደማላወራ ነግሯለሁ። ኧረ ስቀልድ ነው። እኔ የራሳችሁ ጉዳይ ነው፣ አያገባኝም። ግን የተረዳሁት ነገር ምን እንደሆነ ታውቂያለሽ? ስልክ ለማውራት ያለሽ ጉጉት ምን ድረስ እንደሆነ ነው። እኔ የምለው እዛ አሜሪካ ሀገር ነው በስልክ መጀናጀን ምናምን የለም እንዴ? አዎ ያ ኦኬ ተባብሎ መውደቅ በቃ። ለዛ አይደለ እንዴ የሰው ወርቅ አያደምቅ ብዬ ባልፍለጋ ያገሬን በር ያንኳኳሁት? ያው አንተንም አገኘው ስል አንተም ወንድም እንጂ ባላልሆንሽም ብለህ ለሌላ አሳልፈ ምን አደረኩ? ግን ወደሻል አይደል? እንዴት ነው እንደነገርኩሽ አገኘሽው? ያው የቀሸብከው መልካም ባህሪ ቢበዛ እንጂ አያንስም። አንተ ከጎኑ ባትሆን ኖሮ
ለእናቱ ጠንክሮ አይኖርላትም ነበር። ያው አሁን ርክክብ ልናደርግ አይደል? መቼም ትረከብኛለሽ። ቆይ ግን ምን ሆና ነው? ምን አጋጥሟት ነው እንደዚህ ሆነችው? ማለት በሽታው መታከም አይችልም? ቆይ ከአባቱ መሞት ጋር የተያያዘ ነገር አለ ወይንስ ሌላ ነገር ነው? እኔ አላውቅም ትዙ። እኔ በዚህ ጉዳይ ላይ ምንም የማውቀው ነገር የለም። አንቺ ከምታውቂው የተለየ ነገር አላውቅም። ተመሳሳይ ነው። ቆይ እስቲ በኋላ መክሰስ ልሰራላት ሄዳለሁ። በዛውም ደህና ከሆነች ጠይቃታለሁ። እንዳትሞክሪው፣ በፍጹም እንዳታረጊው። ትዙሙች እንጣላለን። ማወቅ ከፈለግሽ ከራሱ በጊዜውና በሰዓቱ ታውቂያለሽ። እንዳትሞክሪ። እማዬስ? ከምራቷ ጋር መኝታ ቤት ምግብ እየበላች ነው። አንቺም? ትዙ፣ ስለ እናቴ አመሰግናለሁ። ሁሌም ሞሪዋ እኔ ምራቴ ናት የምትንከባከበኝ ነበር። እኔ በአንተ ሚስት እጅ ነው ምድነው ትለኝ ነበር። እኔ ከሷ ሀሳብ ወጥቼ ሌላ ሴት የማሰብ ጊዜውም ሀሳቡም አልነበረኝ። ምንም እንኳን ያንን ሀሳቧን ሙሉ ባላደርገው የእናቴን ደስታ ባንቺ ምክንያት በማግኘቴ ደስ ብሎኛል። አመሰግናለሁ። ይሄ ነገር ሽማግሌውን መቼ ሌላክ አይነት ጥያቄ ይመስላል። ታውቃለህ፣ ቤተሰብ ሁሉ ነገር ነው፣ ዓለምም ጭምር። ያንን ከተነጠቅ ዓለም ሁሉ ባዶ ይሆንብሃል። በሰው ሀገር ተጥለ የምትኖር መጤ ሆንክ ያህል ይሰማሃል። በቅጡ እናቴ ብዬ ልጅ የሚል መልስ ያገኘሁት ከእናት ነው። አንዳንዴ አሉ ባልካቸው በቆሙ ሰዎች ማንነትን ትከዳለህ፣ በፈጠሩ ሰዎች ትሸመጥጣለህ። ያኔ ከማመን ውጪ ምን አማራጭ አለ? ዓለም እነሱ ናቸዋ። እናቴ እንኳን እንድላት አትፈልግም ነበር። እዚህ የሆነ ምክንያት ይኖራታል። ደግሞ እኮ በቤተሰብ ግማያስ ልክ ነህ። ምክንያት አላት። አባቴ ነው ምክንያቱ። በሱ የተነሳ ዘላለም ዓለሟን የምታመልከው ነው እንድትቀማች። እሱ ደግሞ በቤተሰብ ተመርጣለት ሀብታምና የተማረ በመባል አገባች። ከዛ የምታመልከው ወንድ ከህይወቷ ወጣ። በአመቱ ደግሞ ነው የመጣው። አባቴ ሰላም የጎደለው ትዳርና ቤቱ ከቀን ወደ ቀን አዳክሞ ጣለው። እሷ አሁን ድረስ በዛ ጣዖት ተፈቃሪ ዓለም ውስጥ ናት። እና እናቴ ስላት የአባቴ ዲቃላ መሆኔን ደጋግማ ትነግረኛለች። ግን እኮ በጭንቅ ነው የወለደች። በደስታ አቅፋ ስማኛለች። ሌላው ቢቀር ትዝታዋን በስሜ ጠፍንጋ እኮ አሸክማኛለች። እና ቆይ አሁን እንዳንቺ አይነት አልቃሻ ነው ሽማግሌ የሚልከው?
አይ አሁን ሻወር ገብቼ ነበር፣ ለዛ ነው። ነገርኩህ እኮ ካምፓኒው በቅርብ እጄ መግባቱን ልታረጋግጥልኝ ይገባል። ኖ እያንዳንዱን ከፈለጉ በ3 እጥፍ ልገዛቸው ዝግጁ መሆኔንም ንገራቸው። ይጨምሩ፣ ከጨመሩም ይጨምሩ፣ ችግር የለውም። አንተ ብቻ እንደምንም ብለህ በምታውቀው ህግና ደንብ የኔ መሆኑን አረጋግጥልኝ። ቻው። ያ ደደብ ሳሙኤል ከአባቴ ምን ያህል እንደምበልጥ ሊያቅልኝ ይገባል። ወይ ፍቅር ጠራኸኝ? ኧረ አንቺን ማን ይጠራሻል? እንዴት አደርክልኝ? ልታድርሽ ከእንቅልፌ ተነስቼ ሻወር እንደወሰድኩ የመጣልኝ ሀሳቤ ነው። የኔ ፍቅር እቅፍህ እኮ እንቅልፌን ሞት አደረገብኝ። ደግሞ በዚህ ልክ እኔን ስለመንከባከብ አታስብሽ። ይሄ የኔ ስራ ነው። አንተ በጣም ብዙ ሀሳብ አለብህ። ሰበበኛ ነሽ። እንቅልፋ ለነገሩ ሞት በለው ከጅምሩ ፍቅር ገለውኛል። ተይ እንዳይቆሽሽብኝ ነው የምቀይረው ሸሚዝ የለም። አረ ኦኬ፣ ለዛ ነው ታዲያ ማታ እንደዛ ምናምን አድርገህ አልጋ ስር የወረወርከው። የራስሽን ነው እንደምታወሪው? ማታ እኮ ልብሶችሽን ስታወልቂ እያወለቅሽ አልነበረም የሚመስለው?
ስታርጋ ጫራች ነው የምትመስይ ኮልፌ ችምባምሳ እንኳን 30 ጡት ማስያዣ ለመጀመሪያ ጊዜ ሳይፈታ ሲወልቅ አንቺ ላይ ነው ያየሁት። ከኔ ቁርስ አይሻልሽም? ትሻለኛል። በጣም በጣም ኦ ሳሙኤል እንኳን በሰላም መጣህ። ጀግናው ልጅሽ በሰዓቱ ከተፍ አለ። ዌልካም። እና ቤቢስ አስቴር የት ሄዳ ነው? ቤቢ ስራ ብሎ ሄደ በጧት ተነስቶ። እሷ ደግሞ ሱቅ ወጥታ ነው። ነግባ አየሽ ቀና ሰላም ወይ? እሺ እጠይቅሻለሁ። እሺ ምን ልትሰራ መጣ? በጣም ምስኪን እናት ነው ያለች። አሁን በደረስኩበት ጥናት መሰረት እናት ውጭ ሀገር ሄዳ መታከም የምትችልበት ኦፖርቹኒቲ አለ። ይኸውልህ እናቴ ፊት ምንም ችግር ለመፍጠር እንዳትሞክር። ቤቱን ለቀህ ውጣ። አልገባህም? እናትህ የችግሩ አካል መሆኗን እየነገርኩ ነው። ስማ፣ ሰው በሚወደው ነገር አይደራደርም። ያንን ወንበር ለማግኘት የሚያስፈልገውን መስዋዕት ሁሉ እከፍላለሁ። ታውቃለህ? ስማ፣ ያንን ወንበር ዛሬ ስብሰባ ላይ በገዛ ፍቃድህ መልቀቅህን ታሳውቀናለህ። ከዚህ በፊት በገባውልህ ቃል መሰረት እናትን የትም ቦታ ሄደህ ማሳከም ትችላለህ። ቃል እገባልሃለሁ። በድጋሚ ቃል እገባልሃለሁ። ልጄ መጡ። ና ልጄ ና እሷ ልካቸው ነው። ኧረ ና እሷ ናት የልካችው። እሷ ልካቸው ትወደዋለች። በእኔ ትቀናለች። እሷ ናት የላከቻቸው። ማሚ እንዴት ነሽ? መጣሽ? ሳሚ በቃ ልብስን ቀይርና ወደ ስራ ሂድ። እኔ ያለሁላት። እሺ እሺ። ቁጭ እሺ። እሺ። እንዴት ነሽ? ደህና ነሽ? ደህና ነኝ እናቴ። ምን ላድርግልሽ? ምን ልስራልሽ? እንትን ባለፈው ቀናት የተቋረጠው ስብሰባ ዛሬ በአዲስ መልክ እንቀጥለዋለን። ክብሮም ሳሙኤል ከድርጅቱ ኃላፊነት ተነስቶ በቦታው እሱ መሆኑንና ድርጅቱን ዓለም አቀፍ ተወዳዳሪ ሊያደርገው እንደሚፈልግ ሲያቀርብ የድርጅቱን 40% ባለቤትነቱን በመግለጽ ነው። ሳሙኤል ምንም እንኳን ድርጅቱን በኃላፊነት ቢመራም 20% የድርጅቱ ባለድርሻ ነው። ታዲያ በዚህ ጉዳይ የሁለቱንም አሳማኝ መረጃ መስማት እንፈልጋለን። እኔ እንኳን ብዙ ባላወራ ደስ ይለኝ ነበር፣ ግን ሁላችሁም የአክሲዮኑ ባለድርሻ አካል ስለሆናችሁ ምናልባት የምናገረው ነገር ሊረዳችሁ ይችላል ብዬ ነው። የአንድ ካምፓኒ ስራ አስኪያጅ ፕሮፋይል ከካምፓኒው ፕሮፋይል መብለጥ አለበት ብዬ አስባለሁ። ምን ለማለት ፈልገ ነው ክብሮ? እስቲ ግልጽ አድርግልን። ስለ ሳሙኤል የማናውቀው አዲስ ነገር አለ ማለት ነው? ይመስለኛል ጉዳዩ እንደዛ ነው። እኔ እነግራችኋለሁ። እናቴ በአንድ ስመጥር ቡና ቤት ውስጥ የምትሰራ ሴት ነበረች እና በዛ አጋጣሚ ተዋውቀው አባቴ ወደዳት።
እሷም ወደደችው። ከዛም የቡና ቤት ሴትነቷን ትታ የተከበረች የምትወደድ ጨዋ ባለትዳር ሴት ሆነች። ዛሬ ደግሞ አባቴ ከሞተ ከዓመታት በኋላ ምን እንደተፈጠረ ታውቃላችሁ? እናቴ ከአካል ጉዳቷ በተጨማሪ ትንሽ አእምሮ መቃወስ ገጥሟታል። ይህንን ይመስላል የኔ የቤተሰብ ፕሮፋይል። እስኪ ስለ አንተ ንገረኝ ክብሮ። የቤተሰቦችህ ትዳር አንተን ለማሳደግ ግድ እንኳን ስላልሰጣቸው በጨቅላነትህ ተለያዩ አይደል? አንተም በፈረሰ ጎጆ እዚህም እዛም እያልክ እየዘለልክ አደግክ አይደል? ታዲያ በየትኛውና በጠንካራው ቤተሰብ አርአያነት ነው እባክህ ይህን ድርጅት እመራለሁ ብለህ የምትቆመው? ሚስቱን ለዓመታት ሀብት አላካፍልም ብሎ ከፍርድ ቤት እያዘጋና እያስከፈተ ሲያንከራትት የኖረው አባትህ? ወይስ አባትህን ለመበቀል ከባለስልጣን እየዘለለች በዝሙት ስትሰክር የነበረችው እናትህ አርአያነት ነው? በማናቸው ነው እባክህ? በእርግጥ ከሴተኛ ዳሪ ነው የተወለድኩት። ግን አባቴ ጠንካራና ሀቀኛ ሰራተኛ ስለነበረ ባፈራቸው ጠላቶች ዕዳ ወድቆባት እስክትሰበር ድረስ ለቤቷ ደጀን፣ ለባሏም የጀርባ አጥንት የሆነች ምርጥ እናት፣ ምርጥ ሚስት ነበረች። ደግ እናት ነች አይደል? አልጨረስንም። የተከበራችሁ አሁን መሄድ ይፈቀድልኛል አይደል? አመሰግናለሁ። ቆይ እንደዚህ አጣርፈሽ የጠራሽኝ ቆዝመሽ ልታስቆዝሚ ነው? ትዙሙች ባንቺ አያምርም፣ በእውነት አያምርብሽም። ልክ ልሁን አሉን አላውቅም ቤቢ፣ ግን ሳሚ ማገዝ ፈልጋለሁ። እንዳንተ የሞራል ጥንካሬው የለኝም። አይዞ በርታ ብዬ ላግዘው አልችልም፣ ምክንያቱም እኔም ከሱ የባሰ ተሰባሪ ነኝ። ታዲያ በምን ልታግዡ ትችያለሽ? በአቅም መስሪያ ቤት ውስጥ ስላለው ችግር ንገረኝ፣ ሁሉንም ነገር። እቤት የመጣው ሰውዬ ከሱ ምን ፈልገው ነው? ጨዋታ ነው ያስከው። የጨዋታ ሜዳዬን ስለተቀላቀልክ ደስ ብሎኛል። ድሮም ብቻዬን መጫወት አልወድም ነበር። አባቴ ምን ይለኝ ነበር መሰለህ? ተሸናፊን ሰው ማሸነፍ ባለድል አያሰኝም ይለኝ ነበር። እንደዛ ባይሆንና በየትኛውም መንገድ ባሸንፍ ደስ ባለኝ። ጨዋታው የት ድረስ እንደሆነ አልገባህም አልልም፣ ሊገባ ይገባ ነበር። ህይወት ግን በስንቱ ነው የምትፈትነህ? እንዴት ቻለው ይሄን ሁሉ ነገር? ላይችል አይሰጥም ይባል የለ? አሁንማ አንቺን ጨምረበት። አሁን ነው የባሰው የመጣው። እኔማ አሳርፈዋለሁ። በልምሳ ይዘኸውና እሺ። ስብሰባው ያደክመዋል በጣም። እሰይ ከአሁኑም መቤትነትን ተከናነብሽው የኔ ሸማኒት።
እጠብቃለሁ። ምን ሆነ? ሰዎች እያባረሩ እኮ ነው የምትመስለው። በአባቡ ነው የሚገርመኝ ሳሚ። ምርመራ አቅጣጫውን እየቀየረ ነው። የተለየ ነገር ሳላገኝ አልቀርም። አልገባኝም። የጠረጠርነው ከኮንቴነሮች ላይ ይቀሸባል ብለን ነበር። እሱ ደግሞ እንዳልሆነና እንዳረጋግጥክ ነግረኛል። ግምት ነው ሳሚ። ባለፈው አንድ ነገር ትኩረቴ እንደሳበው ነግሬኝ ነበረ። መጠኑን መለየት ያልቻልኩት ከፍተኛ ኮኬን ከእቃው ጋር ተልኳል። ያ ደግሞ እቃዎቹ መጥተው በቆሙበት ወቅት ነው የተራገፈው። ኮኬን? አዎ። እየቀለድክ መሆን አለበት። ቀልጄ አልሳክልኝ ብዬ በተናደድኩ ሳሚ። እነዚህ ኬሚካሎች ምርመሬ ለማረጋገጥ የሚያስፈልጉኝ ናቸው። ሁሉንም በፈለገው ሰዓት መግዛት ትችላለህ። ማንም ሰው ሳይሰማ ይሄን ጉዳይ እኔ እናንተ በጥልቀት ማውራት አለብን። እሺ። እና በቃ ልጅሽ ካልመጣ ምግብ አትበይም ማለት ነው? እኔ እኮ እንዴት ታፏቅቂኛለሽ ብዬ እኮ እኔን መጎተቱ መከራ ነው። የዛሬን አያርገውና የዛኔ ጎምለል በምልበት ሰዓት ስንቱ መሰለሽ አይነ የሚጥልብኝ። ምን ዋጋ አለው? የሳሚ አባት አፈፍ አረገና ይኸውልሽ ለዚህ ክብር አበቃኝ። ክብሩማ ለሱም ነው እንጂ አንቺን የመሰለሽ ቆንጆ አግኝቶ ነው? ገላዋን ቸርችራ ለመታደር ቡና ቤት ሴት ይህን ያህል ክብር ይገባታል ብዬ እንዴት አስባለሁ? ትዙዬ ማይ፣ ቆይ አንድ ጥያቄ ልጠይቅሽ። ምን? ስለ ልጄ እንዳይሆን። ምን ተፈጥሮ ነው ቆይ እንደዚህ ሆንሽው? ቆይ ባለቤትሽንስ ማን ያጠቃው? እሷ ናታ፣ ያቺ ገዳይ ናታ። ማናት እሷ? ያቺ መዓዛ ነቻ። ለዚህ ሁሉ ያበቃች መዓዛ ናታ። ልካሽ ነው አይደለ? እሷ ናት የላከችሽ አይደለ? ልጄ እንዳገይብኝ ልጄ ልገይብኝ ነው አይደለ? እሷ ናት የላከችሽ አይደል? አዎ እሷ ናት የላከችሽ። እኔንም ልገይ ነው አይደለ? ውጭልኝ ልጄ እንዳትነኪብኝ እንዳትገዩ ነው። ውጭልኝ አስወጣልኝ ፈልጋ ነው። እሷ ናት የላከችሽ። አስወጣልኝ ልጄ እንዳትገይብኝ አይዞሽ፣ ማንም አይገለኝም። አይዞሽ፣ ተረጋጊ። የኔ ጥፋት ነው። እማይሆን ጥያቄ ጠይቂያት እኮ ነው የረሳችሁን ያስታወስኳት። ይቅርታ በጣም ኖ፣ የኔ ጥፋት ነው። እኔ እንደምታስደነግጥሽ እኮ መገመት ነበረብኝ። ታልቅሽ፣ በቃ ተረጋጊ። ሳሚ፣ ይዛት ወጣ በል። እኔ ያለሁ ይዛት ብትወጣ ነው የሚሻለው። እሺ፣ እኔ ወደ ውጭ ወጣ። ልጅ ነበርኩ። ንግግሮችን መረዳት አልችልም ነበር። እናቴ ግን በጠጣችና በተበሳጨች ቁጥር ስለ አባቴና ስለ ፍቅር መላኳ ታወራልኛለች። ንግግሯ እንድረዳት ሳይሆን እንድፈራት ነው ያደረገኝ። ሩጬ መኝታ ቤት ይገባና ቆልፈዋለሁ። እሷ ግን አታቆምም። ያመከንሽኝ አንቺ ነሽ። አንቺን ባልወልድ ኖሮ ከአባትሽ ጋር ሳይሆን ከማፈቅረው ሰው ጋር ሆን ነበር ትለኛለች። ለመተኛት በሞክርም ግን እንቅልፍ መተኛት አልችልም። እሷ ንግግሯን ብታቆም፣ እኔ ግን ማሰቤን አላቆም። ልረዳሽ ይገባ ነበር። መጀመሪያ ስላንቺ ማወቅ ነበረብኝ። ከዚህ በኋላ አታዝንም።
ቀላልሽ እኔ ከጎንሽ ነኝ። ታውቃለህ፣ በፍርሃቴ እናቴን ስሸሽ ነው የኖርኩት። አንድ ቀን ስልክ ተደውሎ እናትሽ አርፋለች ተባልኩ። እናቴን ከመፍራት በዘለለ ልረዳትና ላክማት አልቻልኩም። አንተ ግን እየታገልክ ነው። ካንተ ይሄን ካልተማርኩኝ ምን ልማር ነው? አብረን ሆነን ሁሉንም ነገር እናስተካክለዋለን፣ እናልፈዋለን። እሺ፣ ሁሉንም ነገር ታሸንፋለህ። እዚህ መገናኘታችን ጥሩ ነው ሳሚ። ሁሉም ነገር እውነት ነው። ይሄ ሚስጥር መንግስት እጅ ገባ ማለት ካምፓኒያችን አለቀለት። ያ ማለት እኮ እዚሁኛው ካምፓኒ ውስጥ ሆኖ በሚገቡና በሚወጡ የጭነት እቃዎች ላይ እንደዚህ አይነት አሻጥር የሚሰራ ሰው አለ ማለት ነው። አለ ማለት ነው። ክብሮም ሳሚ፣ ክብሮም እያልኩ ነው። በዛ ላይ ያንተን ወንበር ለመንጠቅ እየተንደፋደፈ ነው። ደግሞ ኮኬን ስራ ላይ የሚሰራ ከሆነ ምን ያህል የገንዘብ አቅም አለው ማለት ነው። በዛ ላይ ደግሞ ሁሉንም አክሲዮኖች በመግዛት አንተን ከጨዋታ ውጭ ሊያደርግ ይችላል። ስለዚህ ሳሚ በያዝነው መረጃ መቅደም አለብን፣ መጣል አለብን። ሳሚ ማድረግ አለብን። ኦኬ፣ ለማንኛውም አንተ እጅ ላይ ያሉትንና ለዚህ ጉዳይ ይጠቅማሉ የምትለኝን ዶክመንቶች በሙሉ ይዘልኝ እንድትመጣ ሳሚ ያዘጋጃለሁ። እሺ፣ አመሰግናለሁ። እሺ። ያን አንድ ሁሉም ነገር የተገለጠልኝ ክብሮም የሰጠው ማስጠንቀቂያ ለአንተ እንደሆነ የተረዳሁት ያን ነው። ወይኔ ቤቢ፣ እውነቱን ነው ነቢይ። በዞን ጸብ ተጎዳ ሳሩ አለ። እኔን እንደ ሳሩ ነው የተጠቀመብኝ። ለእኔ ጥፊ። አሁን ጨዋታውን እየቀየረው ነው ማለት ነው። ለፖሊስ ማሳወቅ አለብን። በፍጹም የአክሲዮን ባለድርሻዎቹን ለመግዛት እያስማማ ነው። ነገሮችን ሁሉ ሳያቸው ሚዛኑ ወደሱ ያደላ ይመስላል፣ ግን አያሸንፈኝ። ሳሙኤል እንኳን ደህና መጣ። መገኛ ቦታዬንም ታውቀዋለህ። ፕሊዝ እንዴ ምን ነካ? ፕሊዝ አስተዳደግ የልጆችን ማንነት ይገልጻል ይለኝ ነበር አባቴ። ክብሮ፣ እኔ እኮ ትህትናን በጣም እኮ ነው የምወድልህ። ምን ያደርጋል እዚህ ደሃ ሀገር ላይ ኖርን፣ ገንዘብ አፍ አውጥቶ የሚናገርበት ሀገር። አሁን የአክሲዮኑን ሁሉንም ድርሻ ጠቅልዬ ገዛዋለሁ። የዛ ጊዜ በቦርድ ውስጥ ተሰሚነት ያለው ሰው እኔ እሆናለሁ። አንተንም ለአንዴና ለመጨረሻ ጊዜ እዛ ቢሮ ውስጥ ማየት ፈልጋለሁ። የድርጅቱ 20% ባለ አክሲዮን መሆኔን አትርሳ። አይ ነው አሁን በሀብትና በስኬት ማማ ላይ ላሉት የድርጅቱ ባለ አክሲዮኖች እዚህ መድረስ ትልቁ ሚና እኔ እንደሆንኩ እንዳትረሳ። የጀመርከውን የተሳሳተ ጨዋታ ካላቆምክ እኔ ጠንከራ አድርጌ እቀጥለዋለሁ። ክብሮ፣ ሚስጥርህን እንዳለ አውቃለሁ፣ ጥቁሩንም ነጩንም።
አሁን በዚህ ሰዓት ኪስ ውስጥ ያለውን ሳይቀር አውቃለሁ። አልፈህ ብትቀመጥ ጥሩ ነው። አይ ብለህ መስመር አልፈህ ከመጣህ ግን ፒው እገልሃለሁ። አሁን ስለኔ ምን አውቀው? ካንተ ውጪ ስለኔ የሚያውቅ ማን ነው ያለው? ተረጋጋ ወንድሜ። አንተን እንዲሆነ ማየት አልፈልግም። እኔ የምልህ እዛ ድርጅታችሁ ያለውን የምጠረጠሩትን ልጅ ማግኘት ሳይኖርብን አይቀርም። እኔ አሁን ስብሰባው እስከሚያልቅ ድረስ እዛ ቢሮ ውስጥ ምንም ችግር እንዲፈጠር አልፈልግም። ምንም እያንዳንዷን አንድ በአንድ እጨርሳቸዋለሁ። ክብሩ መጠንቀቅ ነው ያለብን። ሌላው ቢቀር ያሉንን ማስረጃዎችና ዶክመንቶች ማራቅ ነው ያለብን። ወዴት ወዴት ወዴት? እኔ ማን አለኝ? ማንም የለኝም። ማን ነው ታምኖ ሚስጥሬን ሊሸሽግልኝ የሚችል? በዚህ ደረጃ እንኳን የቆዩ አልመሰለኝ። ክብሩ አንተን እኮ ልክ እንደ ታላቅ ወንድሜ ነው ማይ። ለነገሩ እውነትህን ነው። በዚህ ደረጃ ሰው ይታመናል? እኔስ ምን ይታመናል? ለካ ሰው ነው። ካንተ ውጪ ማንንም የማምነው ሰው የለም። ነገ ማምለጫ ያንተና እኔ አደጋ ውስጥ ልከትህ ስላልፈለግኩ እንጂ ነገ ምን እንደሚፈጠር አታውቅም። ኦኬ ይኸውልህ እነዛን ድብቅ ሚስጥሮችን ዛሬውኑ ወስደህ ትቀብርልኛለህ። ትዜ እባክሽ በእናቴ አትቀይሚ። እሷ አንቺን ለመናገር ፈልጋ አይደለም። ህመሙ እኮ ነው የሚያናግራት። ሳሚ እኔ በፍጹም አልተቀየም። ሳሚ በፍጹም አልተቀየምኩም። እኔ አንተ እናት በቃ ሁሉም ነገር መከራ ነው። ቆይ እሺ ማን ነው የሚጠየቀው? በምን ሊክሷችሁ ነው? እንዴት ሰላም ያድራሉ? ግን መረጋጋት አለብሽ። አንዳንድ ጊዜ እንደዚህ ነው። በሰው ልጅ የማይሰጥ ፍርድ አለ። ዳኝነትም እንደዛው። ታውቂያለሽ፣ እኔም እንዳንቺ ነበር የማስበው በፊት። ይህንን ሁሉ በደል ፈጽመው እንዴት ተኝተው ያድራሉ ነበር። አይተኙም። ትዙ ተረጋጊ እንጂ። ምናልባት በአንቺ ሁሉንም ነገር ሊክሰን ይሆናል። አንቺን ወደኛ ህይወት ውስጥ ያመጣሽ እነምነው ልጄ ለማን ቀረች? ማናቸው ያስቀየማችኋት? እኔ ነኝ ያስቀየምኳት ማለት
ነው ከራሴ አልፌ ለሷም ተረፍኩ። እኔን ያስቀየምኳት ለልጄም ጠላት ሆንኩ። ምን አለ ፈጣሪ፣ ምንድን ነው የምታረገው? አሁን እኔ ምን አደርጋለሁ? ምን እንደው ብትሰበስበኝ ምንድን ነው? እማ ለምን እንደዚህ ትያለሽ? በቃ ለምን አትረጋጊም? አንቺ ምንም አላጠፋሽም። እና ማን ያስቀየማት? ለምን ቀረች? ያስቀየማችኋት እናንተ ናችሁ ማለት ነው። እሺ ስላችኋለሁ። ያው አታስቢ ማሚዬ። እንዴ እናቴን ለማን ትቼ ነው ደግሞ የምጠፋው? ደግሞ ለእነዚህ ለሁለት ሞኞች ብዬ ነው የምቀየመው? ደግሞ ቆንጆ ምግብ ሰርቼልሻለሁ። እሰይ ዛሬ መቼም እነዚህ ጎረምሶች አይበሉብሽም። እሺ ሰርቼ አመጣልሻለሁ። እሺ ለብቻዬ? ምን እሷ ብትሰራውም እኮ እያንዳንዱን ነገር በእኔ ትእዛዝ ነው የሰራችው። እጇን ይዤ እንደው ሙያ ያላት ትመስላለች አሁን ስታያት እኮ። አይ እኔ ነኝ የማውቀው ሁሉንም ነገር። የማሸንፈው ይመስልሻል? ለመሸነፍ የተዘጋጀ ልብ አይጋጠምም፣ ይሸሻል። አንተ ደግሞ ያን ያህል ፈሪ አትመስለኝም። ድሎች ሁሉ ወደ አንተ ይመጣሉ። ያኔ ከነ ሙሉ ፈገግታሽ ከፊቴ ቆመሽ ማየት እፈልጋለሁ። ደስታዬን ላበስርሽ በሩጫ ነው ወደ አንቺ የምመጣው። ባትሄድ በቃ አጠገቤ ብትሆን ደስ ባለኝ። እወድሃለሁ። እኔም እወድሻለሁ። በተሸናፊ ሰዎች ውሳኔ አትጎዳሽ። በቃ ያን ነው አማራጫቸው። አንተ ሁሌም በነበረች አይና ጀግንነት ኑርሽ። ምን ነው ፈራሽ እንዴ? አታስቢ። ፈጣሪ ከየትኛው ማዕት ውስጥ በአሸናፊነት ነው የሚያስወጣኝ። አሁን የሚያስፈልገኝ አንቺ እቅፍና የእናቴ ምርቃት ብቻ ነው። እሺ ያልቀሽ የምሄድበት አለ ካልሽው ቦታ እንደተመለሽ ቤት ጠብቂ። ደስታዬን ለማጣጣም ፈልጋቸው ብዙ ነገሮች አሉ። ሰላም የድርጅቱ ከፍተኛ ባለድርሻ በ60 በመቶ ሳሙኤል ይበልጣል አሸናፊ ሆኗል። እንኳን ደስ አለ ሳሙኤል። ይኸው ቦታን ተረከበ። ምን እያደረጋችሁ ነው እንዴ? ለእኔ እንደምትሸጡልኝ አይደል እንዴ የተነጋገርነው? ልክ ነህ ክብሮም። ልንሸጥልህ ነበር የተስማማነው። ያስማማንም የምትጨምርልን ገንዘብ ነበር። ግን ታዲያ በእጥፍ የሚገዛ ገዢ ሲመጣ ለምን ሀሳባችንን አንቀይርም? ዋናው ጉዳያችን ገንዘብ አልነበር እንዴ? አይደል እንዴ? ገንዘብ ነው። እኔ ድርሻዬን የሸጥኩት ለትዝታ አብነት ነው። ትዝታ አብነት የታለች? እርሷ በዚህ ቦታ ላይ መገኘት አይገባትም? እኔም ለትዝታ ነው የሸጥኩት። ቆይ ትዝታ አይታለች? ትዝታ? አዎ ልክ ነው። የሁላችንም ድርሻ የገዛችው ከሀገር አሜሪካ የመጣችው ባለሀብት እሷ ነች። ግን የገዛችውን ድርሻ ሁሉ በስጦታ መልክ ያው ለሳሙኤል አበርክታለች። ይሄው ነው። ይገርማል። ዛሬ እንደ አንድ የካምፓኒ ኃላፊ ሳይሆን የካምፓኒው ከፍተኛ ሼር እንዳለው ባለቤት
ፊታችሁ ቆምኩኝ ልክ እንደ አባቴ እንደ አባቴ እንደ አባቴ ስልኳ ካልሰራ ምናልባት ማጋ ሄዳ ይሆናል። እንዴት አላሰብኩት ይመስለኛል። ሳሙኤል ማን ነው? እኔ ነኝ። ለሳሙኤል እሱ ተብዬ ነበር። ከሄደች ቆየች። ሳሚ አውቃለሁ ፈጥነን ለብዙ ጥያቄ ወደ እኔ እንደምትመጣ። ሌላው ታሪክ ላንተ አይጠቅምህም። ዋናው ማወቅ ያለብህ ጉዳይ ማንነቴ ላይ ነው። እኔ ያንተን ሁሉ ዓለም የቀየረውን ግፍና በደል የዋለብህ ቤተሰብ አካል ነኝ። እናቴ ነበረች። ያለ ዓመታት የፍቅር ታቦቷ ነበር ያልኩ ደግሞ አባትህ ነበረ። እሷ ናት ያስገደለችው። በእሷ ጭካኔ ነው እናትህ ለዚህ በቃችሁ። እኔ ነኝ የዚህች ራስ ወዳድና ደካማ ሴት ልጅ። ሁሉንም ታሪክ በእናቴ ማስታወሻ አውቀዋለሁ። እናት ባመማት ወቅት የእናቴን ስም ጠርታ ሁሉንም ግልጽ አረገችልኝ። እናንተን የተመኘው መልካም ወንድ ያ ሰው ነህ። በእኔ እናት ሁሉን ተነጠቅ። እናትህ ይህን ስታቅ ምን ልትል እንደምትችል አይቻለሁ። አንተም በሙሉ አይነት ልታየኝ አትችልም። ሳሚ በቃ ሁሉም በትዝታ ይለፍ። ቢያንስ አንዱን ህመም ልቀንስ ብዬ ነው አክሲዮኖቹን በስምህ የገዛዋቸው። በቃ አላቅም፣ ሁሉም በችኮላ ሆነ። አትፈልገኝ፣ በርሬያለሁ። ቤቢዬን ይቅር በለኝ ብለሃለች በልልኝ። አላሳወቅኩትም። ቅንና በጎ ጓደኛዬ ወንድሜ ነው። ለእኔ ምኞቱ አንተ ነበርክ። አንተን በሱ ውስጥ ነበር ያወቅኩ። ግን የተፈጠረው ለምንድን ነው ማትነግሩኝ? ይቅር በለኝ። ደስታ ስንጠብቅ፣ ድል ስንጠብቅ ሀዘን። ትዝታ ጥላን ሄዳለች። ወዴት ልትሄድ ትችላለች? አላውቅም፣ ብቻ ጥላን ሄዳለች። ሄሎ አስቴር፣ ስማ፣ መቼም በዚህ ሰዓት ከተወዳጇ እናትህ እጅ ቡና እየጠጣው መሆኑን ሰምተሃል። ምን?
ሄሎ፣ አሁኑኑ ነው አሁኑኑ የምናወራው ጉዳይ አለ። በፍጥነት ነው። ሄሎ አስቴር። ቤቢ አላቅም፣ የሆነ ነገር ተፈጥሯል። ቤት ነው? ልጄ ሊገሉት ነው እነሱ ናቸው። ሂጂ አምጪ፣ አንቺ ሂጂ አምጪ። በቃ እውነትም ጠንካራ ሰው እንዴት እብድን ችሎ ይኖራል? ለነገሩ እሱም እብድ ነው። ቀሺ ማወቅ ነበረብህ። በዛ ጀዝባ ምርመራ የኔን ስራ አወክ ማለት ነው። ከዛ የድርጅቱን ትልቅ ድርሻ አክሲዮን ገዝተ በዚች ፍቅረኛ በለጥከኝ፣ አሸነፍከኝ ማለት ነው። አሁን ነው ጨዋታው የተጀመረው። ጨዋታው ነው ክብሮም። ጉዳይ ከኔ ጋር ነው አይደል? ከኔ ጋር ጨርስ። ምንድን ነው የምትፈልገው ከኔ? ድርጅቱን ነው? ትክክለኛ ጨዋታው ትክክለኛ ጨዋታው ልክ እንደዚህ። ኧረ ተው! ኧረ ልጄን ተውት! ኧረ ተው! ኧረ ተው! ግን ተው ብዬ ነበር። በትልቅ ጎል ብዙ በረኞቹን አንድ በአንድ በቀይ ስታስወጣቸው ባዶ ጎል። ምን ያክል እንዳቆሰልከኝ ቁስሉ አሁን ባንተ ሲደርስብህ ይገባል። ያለማንም መኖር ብቻህን ስትሆን ምን ያክል ደስታ እንዳለው አሁን ትረዳለህ። እኔ ፊት ለፊት ነኝ። እኔን ግደለኝ እባክህ ክብሮም፣ እኔን ግደለኝ። እኔ ፊት ለፊት ነኝ። ይመስለኛል አሁን ጨዋታው መጀመር አለበት። ከማን ልጀምር? ከኔ ጀምር። እኔን ግደለኝ። እኔ በጣም የሚወደኝ ጓደኛ ነኝ። እኔን ብትገለኝ በጣም ይሰማዋል። ከኔ ጀምር። ግደለኝ። ይኸው ዞር በል። አሁን ምን ያህል እንዳቆሰልከኝ ህመሙን ታየዋለህ። ክብሮም ድርጅቱ በተደጋጋሚ በስውር በሚገቡ ኮኬኖችና ህገወጥ ዝውውሮች ተጠርጥሮ
ምንጩንና መድረሻውን ለማወቅ ነበር የደከምነው። ያንን ካረጋገጥን ብንቆይም ዋናውን መድረሻ ለማግኘት ተቃርበን ነበር። ትንሽ ቀርቶ ነበር። ግን ዛሬ ሁሉም ነገር በዚች ሸማኔ የተነሳ ተበላሽ። ዋና ተፈላጊውን ሰው ለማግኘት እንደ አዲስ ማሰስ ሊጀመር ነው። ሸማኔም የእናቷ ኬስ ትኩረት ሰጥቶኝ ነበር። ምክንያቱም ለሳሚ በጻፈችው ደብዳቤ ላይ ባለው ኬዝ የተነሳ። ግን የእናቷን ማረፍ አስመልክቶ እሷም ነፃ ሰው ነች። ያሳዝናል።